ቀድሞ ሄዷል። ኢንቮይሱም ከመጣ በኋላ ጥርጣሬ የሚፈጥሩ ነገሮችን መጠየቅ ጀመርኩኝ እንደማንኛውም ሰው። አንድም ቦታ ላይ ያመጣው ኢንቮይስ ፌክ ነው ፎርጂድ ነው ምናምን አላልኩትም። አስፈላጊ ከሆነ የአንደኛው ፎንት ለምን በለጠ አንደኛው ለምን አነሰ ብዬ ልጠይቅ እችላለሁ። ጥያቄ ነው። አንተ መመለስ ማስረዳት ነው። ሎጎ ለምን በራይት ሃንድ ሳይድ ሆነ ለምን በሌፍት ሃንድ ሳይድ በኩል ለምን አልሆነም ልል እችላለሁ። ጥያቄ ነው። ጥያቄ ነው የምጠይቀኝ። ተጀምሮ እስኪያልቅ ድረስ ፍራውል ሰዎችን ኢንሰልት ቢያደርግ እንጂ በንግግሩ ቢያስቀይም እንጂ ለሰከንድ ፍራውል ነው የተናገረው። ለምን ቤት ያላችሁ ታስታውሳላችሁ። ማናችሁ የምታውቁት ማንም ሰው ፍራውልን ማንም ሰው በአጸያፊ ንግግር አልተናገረውም። እንደውም ቴምር ሁለት ጊዜ መሀል ላይ ገብታ ስታወራ ወደ ታች አወርድሻለሁ ብያታለሁ። እንደውም መቆጣት የነበረባት እሷ ነበረች ጫና ከተደረገባት። ይሄ ነው በአጠቃላይ የነበረው። ከዛ በኋላ ቤቱን ከፍቶ የሚያደርግ ሌላው ልጨርስልህ። እዛ ውስጥ ወደዚህኛው ሳናልፍ ነው የምንነጋገረው። ወደዛ እመጣለሁ። ኢንቮይሱን የዛን ጊዜ አሳይቷል። በህግ የተያዘ እንደነበር ነግረውናል። ከዛ በኋላ የህግ ጉዳይ ምን እንደሆነ ሳይነግረን ነው ኢንቮይሱን ድጋሚ ያመጣለን። ነድቼ ሄጃለሁ ብሏል። ነርቴ ሄደህ ምን አረክ? ማርቲን ቴለር ግቢ ውስጥ ቁጭ ብለህ ቪዲዮ ላይቭ ስለገባ ከማርቲን ቴለር ወይም ደግሞ ሀቀኛ ስለመሆነ ማሳያ አይደለም። ማርቲን ቴለር ነርቴ ሄዳል 1 ሰዓት ከ45 ሊሆን ይችላል 3 ሰዓት ሰዋት ምን አደረገ? ጥያቄ ጠይቃለሁ። ማንኛውም አድማጭ ተመልካቾቻችን ከኛ የተሻሉ ግንዛቤ ስላላቸው ጥያቄ የሚጠይቁትን ነው የምጠይቀው እና ይሄን አደረግኩኝ። ከዛ እነዚህ ነገሮች የምጠይቀው ለምንድን ነው? እያንዳንዱ ሰው የራሱ ትራክ ሬከርድ አለው። ፍራውል የራሱ ትራክ ሬከርድ አለው። በፍራውል ላይ የታዘብኳቸው ነገሮች ካሉ መጠየቅ አለብኝ። በመጀመሪያው ዙር እኔ ነኝ የተሰደብኩት ለእሱ አዳልታል ተብዬ ሙሌት ተደርጌ የተሰድቤያለሁ እና ይሄን አይቶ እሱ የወሰደውን እሱ የሚያደርጋቸውን ንግግሮች እያየሁኝ ነበር። በተረፈ ግን ላይቭ ገብቼ የምናገራቸውን ንግግሮች ከዛ እየቆረጡ የሚመቻቸውን እየገጣጠሙ ሊያወሩ ይችላሉ። እኔ ግን ለሱ ብዬ የሰራሁት ቪዲዮ የለም። ቪዲዮ ሰራብኝ ይላቸዋል እና ሲሰሙ ሰዎች ታጥቤ እንትን ብዬ ተዘጋጅቼ ቪዲዮ የሰራው ነው የሚመስላቸው። ስለዚህ ከነዚህ ከኤዲቲንግ ጋር የተያዘ ወይም ደግሞ ከፎቶሾፕ ጋር የተያዘ ነገሮች ሰዎች እዚህም እዛ የሚያወሯቸው ወሬዎች ስላሉ እያንዳንዱ ነገር በጥንቃቄ እያየን መጠያየቅ አለብን። ኢንድ ሪዘልቱ ምንድን ነው? ነፃ መሆኑን ለማወጅ ነው የመጣው። ትክክለኛ መሆኗን ለማወጅ ነው የመጣቸው። ይሄ ነው የሆነው። ከዛ በኋላ ያለውን ወሬ ለአድማጭ ተመልካቾቻችን ግልጽ ማድረግ ስላለብኝ በኋላ አወራዋለሁ። አሁን እዚህ ጋር አላውቅም። ከዛ በኋላ ያለው እኔ እስካሁን ያወራነው ራሱ ግልጽ በሆነ ሁኔታ የመቆራቆዝ ነገር ነው። በመሃል የመነካካት ነገር ይታያል። እሱ የሚናገርበት መንገድ መድረክ ላይ አንተ ላይቭ ላይ የተናገርካቸው ነገሮች ሰዎች ፖርትሬ አድርገው የተቆርጦም ሆነ እንደዚህ የሚወጣበት መንገድ ስሙን ጠርተህ የተናገርከው እሱ እንደዚህ ያን ነገር አለ። ፊራ የሚሰማው ስሜት አለ፣ አንተ የሚሰማ ስሜት አለ። በመሃል ጋፕ እየተፈጠረ ሄዶ ኋላ ላይ የደረሳችሁበት ቦታ እናንተን አይወክልም። እውነት ለመነጋገር ኋላ ላይ የተመጣበትና ኋላ ላይ የምትጠራሩበት ስምና እሱ ነው። እዛ ጭቃ ውስጥ መግባት የለብንም ነበር። ከዛ እንድንወጣ ነው እዚህ ያለው። ቢኮዝ በእናንተ ደረጃ አልነበረም እየተወራ ያለው። ከዛ በፊት ያለው ግን የሌላን ሰው ኬዝ ለመዳኘት ተብሎ በተገባበት ውስጥ እርስ በርስ መከባበር ኤክስፔክት የሚደረጉ ነገሮች አሉ። ፍራውል እዛ ቦታ ላይ መጥቶ ኤክስፔክት ያደረገውን ትሪትመንት ኤክስፔክት ያደረገውን ነገር እንዳላገኘ ነው የተሰማው። አንተ ቤትህ እንዲመጣና ይሄን ነገር እንዲያደርግ ከሱ ጋር ተነጋግረህ ሊያሳየህ የሚገባውን ሪስፔክት እንዳላሳየህ፣ ቤትህንም አንተንም ሪስፔክት እንዳላሳየህ ነው የተሰማው። ሁለታችሁም ሪስፔክት እንዳላገኛችሁ፣ ሁለታችሁም ሚስትሪት እንደተደረጋችሁ ተሰምቷችኋል። ከሰማሁት ነገር ውስጥ ፐርቲነንት በጣም አስፈላጊው እሱ ነው። ለኔ አሁን ላለንበት ቦታ እሱ ነው አስፈላጊው። ቢኮዝ የእንትና መኪና የእንትና ምናምን የእንትና ጉዳይ በሌላ ጉዳይ ነው የምናየው። እናንተ ሁለታችሁ መካከል ግን የሚገባውን ክብር የሚገባውን ትሪትመንት አላደረግም። የሚገባኝን ሪስፔክት አልሰጠኝም። ቤቱ ሄጄ የሚገባኝን ሪስፔክት አልሰጠኝም። እኔን እንደ ጥፋተኛ ለሚያስመስል የሚችል አነጋገር ሊያስመስል የሚችል አስተያየቶችን ባለውበትም በሌለውበትም ሰጥቷል ነው ፍራውል የሚለው። አንተ ደግሞ ቤቴ መጥቶ እዛው ባለሁበት
እኔን እና ቤቱን የሚያሳንስ ተነጋግሮ እንዳልመጣ የሚመስል እንግዶቼንም የሚያሳንስ ንግግር ተናግሯል። አሳንሶ ላይክ ሁለታችሁም ሪስፔክት የምትፈልጉትን ሪስፔክት አላገኛችሁም ፍሮም ኢች አዘር። ይሄ ግልጽ በሆነ ሁኔታ አስቀምጣችኋል። ሪሊ ቴዲ አንተ ሪስፔክት ለማሳጣት ብሎ ነው። እሱን ደግሞ መቼ ነው የጀመረው የሚለውን ማወቅ አንችልም። አንዳንድ ጊዜ ያለው which one comes the chicken or the egg የሚሉት ማለት ነው። የት ነው የጀመረው የምንለው የሆነች ቦታ ላይ የተሻፈፈች ነገር አለች ማለት ነው። ከዛ ይሄኛውም የዋዛ አይደለም የሆነ ነገር ያኛውም እንደዛ ነው አይደለም የምንጣላው። ብዙ ጊዜ ከጓደኞቻችን ከባልንጀሮች ከቤተሰብ ጋር እኮ የምንጣላው አንተ የሆነች ላፊ የሆነች ነገር ትንሽ ነገር የተናገርከኝ ከመሰለ እኔ ደግሞ ቀስ ብዬ ሸንቆር አደርጋለሁ የሆነች ነገር ላይ። ከዛ ደግሞ አንተ በሰፋ ባለው ደግሞ ትገፋለህ። የሆነ ሰዓት ላይ በቃ በጦር ስንወጋጋ እንታያለን። እና እንደዛ ኤስኬሌት ያደረገበትን ሁለታችሁም ከተናገራችሁት ማየው ጥሩ የነበረው ነገር ገባህ። እዚህ ጋር ተቆራቅዘህ ተደዋውለህ እኮ የምታወሩ ናችሁ መድረክ ላይ የሆነ ነገር። ከዛ በስልክ ደግሞ ደውሎ ቴዲ ምን ሆነ ነው እንደዚህ ይላል። አንተም አይ እኔ እኮ እንደዛ አይደለም ምናምን ኦኬ ፊክስ ትንሽ ቆይታችሁ ይዘሃል አንተም እንደዛ አለና አሁን ይሄንን እንፍታው ብንል እናስተካክለው ብንል በአንድ ቃል ሲጠቀለል እናንተ የምትዋደዱ ሰዎች ናችሁ። ተከባብራችሁ መቀየር ብቻ ነው ያለባችሁ። ይሄንን የጀመራችሁትን ይብቃ ብለን እንዝጋ። ይቅር የሚለው ቃል እሱ ነው። ይቅር ማለት የጀመርነው መንገድ የመጣንበት መንገድ ያደረሰን ለኔም ለአንተም የሚጠቅም ያልሆነ ዝቅ ያለ ቦታ ነው ያደረሰን። ስለዚህ ይቅር ብላችሁ በእናንተ መሃል ያለውን ነው። ይሄ ከትራክ ጋር የተያያዘ ጉዳይ ከነገሌ ጋር 30 ዓመት የቆየ ጉዳይ ምናምን እሱን እንተው። ቴዲ ፍራውልን ለማክበርና ለመውደድ በቂ ቦታ ልብ ውስጥ አለው። ፍራውል ቴዲን ለማክበርና ለመውደድ በቂ ቦታ ልብ ውስጥ አለው። የሰራችሁትና የተባባላችሁት ነገር ከክፋት የመጣ አይደለም። የሚፈታውም ይቅር በማለት ነው እና በዛ መንፈስ እንድትሆኑ ነው። አይኖ ስትናገሩት የሆነ ሰዓት ላይ እሱ የሚናገረው ነገር ትንሽ ፖክስ ያደርግ ከሱ ፖይንት ኦፍ ቪው ስለሆነ የሚናገረው፣ አንተ ደግሞ ስትናገር ተመሳሳይ ነገር ታደርጋለህ። which is ያለንበት ቦታ ነው። እሱን ሪገርጅቴት ለማድረግ ለመድገም ሳይሆን ለመውጣት ነው ለዚህ ያለ ነው። አሁን ስንነጋገር ፊራ ይሄ የሆነ ታሪኩን ማብራራቱን ጨርሰናል። ሌሎች ታሪኮች ሊኖሩ ይችላሉ፣ ሌሎች ዲቴሎች ሊኖሩ ይችላሉ። doesn't ማተር የሚያደርገው ወንድማማችነታችሁ ነው፣ ፍቅራችሁ ነው፣ ቀን ያወራነው ነገር ማለት ነው። so in that spirit ከራሳችሁ point of view ይሄ ባይሆን ምርጥ ነበር። I'm not happy with how things went የሚለውና ወደ ይቅርታ የሚወስድ እኔ አንዳች ነገር አልበደልኩም፣ ቴዲ ፍራውልን ምንም ነገር አላረግኩትም። አሁን ከተነጋገርነው ይሁን ከዛ በኋላ አትሊስት እስካሁን ከተነጋገርነው which is የነገሮቹ ኢቨንት ማለት ነው። እዛ ውስጥ ራሱ ተነካክታችኋል። ተነክተህ ዝም የምትል አይደለም ቴዲ፣ ያውቃለሁ። ፍራውልን አውቀዋለሁ። ታግሶ የሆነ ሰዓት ላይ እንትን ይላል እንጂ ይመልሳል። እሱም ሁለታችሁ መመለስ የምትችሉ የሆነ ተነክታችሁ ዝም የምትሉ አይደላችሁ። ስትባባሉ እዚህ ደርሳችኋል። አሁን ከዛ በኋላ ደግሞ የመጣው የባሰ የሚያስጠላ፣ እሱን መክፈትም አልፈልግም። እንደተዘጋ ነው ወደ ባህር የምንጥለው። ስለዚህ ራሳችንን ስናይ እኔ እንደዚህ ባይሆን እመርጥ ነበርና ከዚህ በኋላ መንገዳችንን እንደ አዲስ እናድርግ። which is ይቅር የሚለው በኦሮምኛው በጣም የምወደው ቃል ነው። ቀልቢ ጅጅረና ይሉታል። አቅጣጫን መቀየር የሚል ነው ትርጉሙ ራሱ እና ወደዛ መንፈስ እንድትመጡ ስለምፈልግ ከፊራ ጀምርና ቴዲ አንድ ሁለቴ ሀሳብ ያለህ ይመስላል፣ ግን ከእንትን ጋር የተያዘ እንዳይሆንብን ከኢቨንት ላይን ኦፍ ኢቨንትን ሪቪው ከማድረግ ጋር እንዳይሆን ሁለት የረሷቸው ነገሮች ስላሉ እንዴ መሰለ አንድ ሰመራይዝ ካደረግን አንድ ሰመራይዝ አድርገን አድማጭ ተመልካች ፍንትው ያለ ነገር እንዲያገኝ ነው። ሌላ ነገር አይደለም። መታወቅ አለበት። ለምሳሌ እኔ ህዝብ ሚስሊድ ላርግ ካርኩኝ ወይም ደግሞ ባለችን በዚች በቲክቶክ መስኮት ላይ በህዝቦች መካከል መጥፎ ነገር እንርጭ ካለን ሜዳውን ፈርሱ ሜኛ ነው። ያን እናድርጋለን። እኔ ዘመኔን በሙሉ ያን ስጠነቀቅ የኖርኩ ልጅ ነኝ። ሀገሬን በጣም የምወድ ልጅ ነኝ። ማንም ወደደ ማንም ጠላ፣ ኦሮሞ ህዝቤ ነው፣ አማራ ህዝቤ ነው፣ ትግራይ ህዝቤ ነው። ሁሌ የምናገረው ንግግር ነው። መሬት ላይ ያለውን ህዝብ ተዘዋዙሪ የማውቀው ህዝብ ነው። ለኦሮሞ ለማዘን እኔ ኦሮሞ ምን አይጠበቅብኝም። በእናትም በአባትም ኦሮሞ ብትሆን፣ አማራ ብትሆን፣ ትግራዋይ ብትሆን በቃ አንድ ግለሰብ ነህ፣ መብት የለህም ብዬ ነው የማስበው ህዝብ እንደፈለክ ለማድረግ። ይህን ውይይት መናገር ካለብን ለሌላም ጊዜ ትምህርት መስጠት ካለብን በግል የምናደርጋቸውን በግል ነው መጨረስ ያለብን። በስህተት የአማራ ስም አልተጠራም ስከላከል ነበር። በስህተት የኦሮሞ ስም አልተጠራም። በስህተት የማንም ጎሳ አልተጠራም።
ፍራኦል የሄደበት መንገድ ግን ሊመከር ይገባዋል። ከዛ በኋላ ያለው ነው እሱ ነው። ቴዲ አትግባዛ እዛ ውስጥ ይኸውልህ፣ ሰውን እንደ ሰው ዲኒግሬት ማድረግ፣ ብሔርን መጠቀም፣ የስድብ ቃልን መጠቀም፣ የሰውን ህልውናና ማንነት ማዋረድ፣ የሌለውን ስራ መስጠት፣ ያላለፈበትን ነገር መለጠፍ፣ የአጸያፊ ንግግሮችን መናገር፣ የሌሎች ሰዎችን መድረክና አንደበት መጠቀም፣ እነኚህ ሁሉ አንዴ ነገሩ ከተፋረሰ በኋላ ይመጡ ናቸው። እነሱን ኦዲት ማድረግ እነኚህን ነገሮች ሁሉ ውስጥ ገብተን ከፈተሽን ሌላ ቦታ ነው የምንገባው። እንደ ትምህርት ይኸውልህ ቴዲ የለ አንተ አሁን መናገር አለብህ ወይ? ስለ ኦሮሞ እየተዳኘ ያለው እኮ እንደ ጓደኛ እንደ ወንድም ሆኜ እያስታረቀ ያለው እኮ ማን ነው? ኦሮሞ አይደል? ትክክል። ለዛ ነው ለመሰል ገብቶኛል። ለሱ ብቻ ሳይሆን በሱ አስታከኬ ለሌሎች መልእክት ማስተላለፍ ስለፈለኩ ሌላ ጊዜ አስተላለፍ። አታስታክክ። አሁን እሱ ለእርቅ ነው እዚህ ያለ ነው። ስማኝማ፣ እሱ ለማስታከክ አይሆንም። አሁን እሱና አንተ እኮ ፍለምዚ ናት ሪሌሽንሽፓችሁ መልሰን ገብቶኝ ለመሰል አያና ለመሰል መታረም ስላለበት ነው። ሄዶ ማለት የፈለገው አንዴ ታርመኛለህ ከተሳሳተ የግል ጉዳዮችን ይዞ እዚህ መምጣት ነገሮችን እንትን ይለዋል ነው። ፊራም ፈልጎ ያመጣው ጉዳይ አይደለም። ቴምር ናት ይዛ የመጣችው እውነት ለመናገር። ስለዚህ የግል ጉዳዩን አጩሃ ያመጣችው እዚህ ደረጃ ላይ የእሷ ይመስለኛል። እንትና የጠየቀው ማን ነው ስሙ መሰለ? ተሙሻ የጠየቀው ፊራን ነው። ፊራ ለሱ መልሷል። በመሀል ይቺ ይቺን አጋጣሚ አግኝታ ገባችና ነገሩን በጠበጠችው። ስለዚህ አንተ የምትለው የግል ጉዳይ እንዳይመጣማ እኔ ዛሬ 3 ዓመት አልገባም ብያለሁ። እኔ ዛሬ 3 ዓመትማ አስታርቄ ነገራቸውን ተሸላልመው ቪዲዮ አለ የተፖሰተ ጨርሰናል። በስነ ስርዓት ትራኳን ተቀብላ ምን ብላ ሄዳለች። ያለቀ ጉዳይ። እቺን አጋጣሚ ተረክባ ተሙ የጠየቀውን ጥያቄ በምንም ከሷ ጋር የሚገናኝ ነገር የለም እና ተሙ ለጠየቀው ሲመልስ እቺ እኔንም ዘርፎኛል ብላን የመጣችው ገባ። እዛ ውስጥ ከነሱ ይልቅ በዋና አጀንዳነት ሆና መጣችና ነገሩን ደበላለቀችው ገባ። ምንም ከእርዳታው ጋር የተገናኘውን እኮ ጨረስን። ማን እኛን ተችቶናል ከዛ በኋላ ዚስ ኖባዲ። ስለዚህ በመሃል ምን አረገች? ይቺ መጣችና አጮኸችው። ስታጮኸው እሱም መመለስ ነበረበት። እንደዚህ እየተባለ ሄደና ሊል የፈለገው አያና ቴደው ምንድን ነው የግል ጉዳያችሁን ይዛችሁ አትምጡ። ይሄ ነገር እንደሚመጣ ስለማቅ ነበር እኔ እዛ ውስጥ ያልገባሁት። በቃ የግል ቢዝነስ ነው፣ ተሻሻል ካለቀ። ምክንያቱም የእነሱ የትራክ ቢዝነስ ነው፣ የመኪናን ቢዝነስ ግን አውቃለሁ። ከሸጥኩል በኋላ ዊዳን ዊግድ ምንም አታመጣ። ሸጥኩል፣ ተሻሻጥን፣ ተማመንን፣ ታንኪዩ ባይ። ስለዚህ ያንን ስለማቅ አልገባሁበትም ነበር። አሁን የምለው ምንድን ነው የግል ጉዳይ አድርጋ የእርዳታውን አስቀይራ አጀንዳ ወደ ምን አመጣችው? ፍራኦል ሌባ ነው ወደሚለው አመጣችው፣ አስጮኸችው። እኔ ተሰረኩ ብሎ የመጣ እሷ ብቻ እንጂ ሌላ ሰው አላውቅም። ካለኑ ፍራኦል ሰርቆኛል የምትሉ ሰዎች ካላችሁ፣ ፍራኦል ገንዘቤን ወስዶብኛል የምትሉ ካላችሁ፣ ፍራኦል 5 ሳንቲም ከኔ ወስዷል የምትሉ ካላችሁ ኑና ይኸው መድረክ አላችሁ፣ ኑ ከነ ማስረጃ ኑና ወስዶብናል ብላችሁ ተናገሩ ለማለት ነው። ስለዚህ ቴዶ ማለት የፈለገው በግል ሰዎች ባይመጡ ካለ ይዛ የመጣችሁ እሷ ስለሆነ አይደለም። ቴዲ እያለ ያለው ኮምፕሊትሊ ዲፍረንት ነገር ነው። ቴዲ እያለ ያለው ትምህርት እንውሰድ፣ ለወደፊትም በግል ስትጣላ ብሔርን አታስገባ እዚህ ውስጥ ነው ቴዲ እያለ ያለው። ከዚህ ትምህርት መወሰድ አለበት ነው የሚለው። እኔ ደግሞ እያልኩት ያለሁት ጥሩ ትምህርት ነው። ከዛ ውጭ ሌሎች መዓት ትምህርቶች አሉ። እናንተ ያደረጋችሁት ከተጣላችሁ በኋላ አንዴ ፊራ ከአንተ ቤት ወጥቶ ቤቱን ከከፈተ በኋላ ያደረጋችሁት ነገር ትምህርት እንሰጣጥ ከተባለ ያወራችሁበት መንገድ፣ አንዱ ለሌላው ስም የሰጠበት መንገድ፣ ያደረጋችሁት ብዙ ትምህርት የሚወሰድ አለ። እውነት ነው ያልከው ነገር ትምህርት ነው። አሁን ግን የሌላውን ጥፋት አስመልክተን ትምህርት የምንሰጣጥበት ቦታ ላይ አይደለን። ነገ እንወያይ እሱ ቢኮዝ ብዙ ልንማማር የምንችለው ነገር አለ። ከዚህ ትምህርት የሚወሰድበት ቲቸብል ሞመንትስ አሉ። አሁን በጣም ፍራጃይል የሆነ አብሮነትን መልሶ የመገንባት ጊዜ ላይ ነን ያለነው። እሱንም ጨርስና ቴዲ በደንብ ሀሳብህን ባይዘው አግሪ ያደርጋሉ። አንተ እኮ ታውቃለህ። ግን ይሄንን ሀሳብ ዛሬ እናስፈጽመው ብንል አት ዘ ኤክስፔንስ ኦፍ ፍራኦልስ ሚስቴክ ነው የሚሆነው። እሱ ደግሞ ቆይ ከሱ ደግሞ የምንማረው አለ። ቴዲ እኮ እንደዚህ ለወደፊትም ሌሎቻችሁ ተማሩ እንደ ቴዲ አትሁኑ የሚል ነገር ይመጣል። ገብቶሃል?
ኢንስቴድ ኦፍ ሂል ከማድረግ ኢንስቴድ ኦፍ ይህን ዘግተን ከመውጣት ሞር መበዝበዝ ውስጥ እንገባለን እና በዛ መንፈስ ነው ያዝልኝ ያልኩት። እንደምትረዳኝ ያውቃለሁ። እረዳለሁ። እኔ በተገኘው አጋጣሚ ለሌሎችን ማስተላለፍ ስለምፈልግ ነው። ሁላችን የሚሰለችን ነገር ስለሆነ በዚህ አጋጣሚ እንደዚህ ካልገሰጽናቸው መሬት ላይ ላለው ህዝብ አናዝንም። ግለሰቦች እየመጡ የግል ጥቅማቸው በተጓደለ ቁጥር ህዝብና ህዝብ እንዲተላለቅ የሚያደርጉ ከሆነ ይሄ ነው አጋጣሚ። መገሰጽ አለብን። እኔም ካጠፋሁኝ መገሰጻለሁ። በቃ እንደዛ ከሆነ ነጥብህን ወስጃለሁ። እኔ ልገስጽ። እኔ በደንብ ነው የምገስጸው። መጨረሻ አድሞኒሽን ይኖራል። ሰው እናንተን ሳይሆን ይሄን አካሄድ በሚዲያ ደረጃ የሚለውን እኔ ሰው ገስጻቸዋለሁ። እነሱ እናንተ ጋር የምፈልገው ምንድን ነው? ፍቅራችሁን መልሶ የሚገነባ ሰላማችሁን የሚያመጣ ይሄንን ስኳሽ የሚያደርግ ኮንቨርሴሽን ብቻ ነው። ሊሚቴሽን አለ። አሁን ቤሪየሮች አሉ። ገብተዋል እና እንደዛ አትባባሉ። አሁን ሌላኛው የመጨረሻ ፖይንት አድማጭ ተመልካቾች በተሳሳተ መንገድ ተገንዝበታል ብዬ ማስበው ፍራኦል የነገራቸው ንግግር ነው ያናደደኝ ማለት ነው። ማለት እንዳልኳቸው ዋትስአፕ ላይ ዶክመንት ሼር ስታደርገኝ ስንት ሰዓት ነው ሼር ያደረከኝ? ሪከርድ የሆነ ነገር ነው። 2 ሰዓት ከቱተሪ ላይ አንድ ዶክመንት ላከልኝ። ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ 2 ዶክመንቶች ተመሳሳይ ዶክመንቶች አከታትሎ ላከልኝ። ያውም ጥያቄ ጠይቄው ማለት ነው። ይሄ ነገር እዚህ ጋር ሚሲንግ ኤሌመንቶች ይላል ብዬ ጥያቄ ከጠየኩት በኋላ ያላኩት ሌላ ዶክመንት አለ አም ሶሪ ብሎኝ፣ ያውም ደግሞ ለዮኒ ልኮለት ዮኒ ነው ለኔ ፎርዋርድ ያደረገልኝ። ከወጣ በኋላ ምን ይላቸዋል? እግዚአብሔር ያሳያችሁ ለቴዲ 2 ዶክመንት ልኬለት ፐርፐዝሊ እኔን አታክ ለማድረግ እሱም ያሳያቸው አንዱን ብቻ ነው ይላቸዋል። ሁለቱም ተመሳሳይ ዶክመንት ነው። በሁለቱ ዶክመንቶች መካከል 2 ሰዓት ተኩል 2 ሰዓት ከ40 ምናምን ልዩነት አለ እና ይሄንን የሚሰሙ ሰዎች እሱን አታክ ለማድረግ የተቀመጥኩ ነው ይመስላቸው። እንደዛ አይደለም። መጀመሪያ የላክልኝ ዶክመንት ቱተሪ ላይ ነው። ጥያቄዎች ከጠየቅኩ በኋላ ቆይተ ይቅርታ ብለኝ ማለት ነው። ይህም ፐብሊክ ሪካርድ ነው። ከ2 ሰዓት ከ40 ደቂቃ ከ2 ሰዓት ከ40 በኋላ ሁለተኛውን ዶክመንት ላክ እና አንተ ግን ለእነሱ ስነግራቸው የነበረው ነገር አሳሳች ነገር ስለነበር አዝኛለሁ። ውሸት ነው ካል ዋትሳፕ ተማሳየት ነው። ይህንን ለአድማጭ ተመልካቾች ቴሌግራም ላይ ቁጭ አድርጌላቸዋለሁ። ሊጠፋም ይችላል ብዬ ስክሪን ሪከርድ አድርጌ ፖስት አድርጌላቸዋለሁ እና እነዚህ ነገሮች ካየውኝ በኋላ ነው እየተቆጣ የመጣሁት። ምክንያት እንዳልከው በበድለው ደውሎ ሊያናግረኝ የሚችል ልጅ ነው። መድረክ አዘጋጅልኝ ደስተኛ አይደለሁም ቢለኝ ቁጭ ብዬ ሂሴን እውጣለሁ። እኔ ደስ ይለኛል። ብዙ ጊዜ የምጋጨው ከኔ ቤት ተዋይቶ ከወጡ በኋላ ሌላ ቦታ በቃ ማልጠብቃቸው ሰዎች ወይ ሲናገሩ ሳይ እናደዳሉ። መስመር ጥሼ የሆነ ነገር ልናገር ይችላሉ እና እሱ ነው የጀመረው መጀመሪያ እና ወደዛ እንመጣለን ካላችሁ የተናደድኩባቸው ነገሮች እነዚህን ሳይ ነው እና የጀመርከው በግልጽ ዘለፋ፣ ፕራይቬሲን የሚነካ ነገር በግልጽ እዛኛው ውስጥ ነው እሱ አንተ ነው የጀመርከው። ስድቦቹን የጀመርከው እሱኛው እዛኛው ውስጥ ነው። ይኸውልህ ቴዲ አሁን እዛ እንግባ። ለምን መሰላችሁ? ጥሩ ነው። አሁን ቴዲ እንዳለ ጥንቅቅ አድርገህ ውስጥ ያለው ቅድም ፍራ እንዳለ ተናግሮታል። የቀረው ነገር ካለም ደግሞ እርግጠኛ ነኝ የሚቀጥለው አይ ካን ሲ ሂዝ እንትን ትንሽ 2-3 ነገሮች ትዝ ያሉት አሉ። አንተ በልኮ እሱም ይጨምርልናል። አት ዘ ኤንድ ኦፍ ዘ ዴይ ሲስተማችሁ ውስጥ ያለ አኖ ያደረጋችሁ የተቆራቆዘ ነገር አለ። ገብቷል? እንዴት ነው ይሄ? ንቀት ነው ይሄ? ምናምን ምንድነው እንደዚህ ያደረገኝ አስጠቃኝ ብለህ የተነካካኸዋል። እሱ መውጣቱ በጣም ጥሩ ነው። እሱን እናውጣ። ከዛ በኋላ ፖዚቲቭ የሆነውን ነገር መሀላችን ያለውን ሊጠፋ የማይገባውን አሁን ወደ ታች ዲቴሪዮሬት ያደርገውን ነገር እናስተካክል፣ ወደዛኛው እንድንሄድ ማለት ነው። እና ፊራ የረሳኋቸው ትዝ አሉኝ እንደውም እንዲያደረገኝ የምትላቸው ነገሮች በአንተ ቢኮዝ ቴዲ የሚናገረው ነገር ከሱ ፖይንት ኦፍ ቪው ስናት የሆነ ፋክት እንትን ብለን ፍርድ የምንሰጠው ነገር የለም። እዚህ ጋር ፍርድ የለም። ዛሬ እርቅ ነው ያለው። ሶ ከሱ ፖይንት ኦፍ ቪው ጉዳት ናቸው፣ ጥቃት ናቸው፣ ንቀት ናቸው፣ ጥፋት ናቸው የሚላቸውን ነገሮች አስቀምጧል። በሚቀጥለው እሱ ሲናገር እነኚህ ነገሮች ደግሞ ከኔ ከፊራ ጋር ያለኝ ፖዚቲቭ ነገሮች መታጣት የሌለባቸው ከኔም ደግሞ ይሄንን አይነት ኢንጌጅመንት አልፈልግም የሚላቸውን ነገሮች እንዲያስቀምጥልን እንፈልጋለን አይደል? አንተም ደግሞ እንደዛ ታደርጋለህ። ሶ ሚስ ተደርገዋል አሁን ከተናገራቸው ወይም አንተ ቅድም ከተናገርካቸው የረሳኋቸው ያልወጡ የምትላቸውን አድርግና ከዛ ፖዚቲቭን ነገር ደግሞ በፖዚቲቭ ኤንድ ዝጋ። እሺ አይ ከገረመኝ ነገር ምንድነው
ቢኖር ጥሩ ነው። ኤክስፔክት አላረኩም እንደዛ ይናገራል ብዬ። ምክንያቱም ፍላይት አለብኝ ቀጠሮ የያዝነው ከ3 ሰዓት በኋላ ነው መንገድ አለብኝ ብዬ ያልኩት። ኢቭን ከደረስኩ በኋላ እገባለሁ ብዬው ነው የተነጋገርነው። እሱ ነው የደወለልኝ። እነ ቴምር እነ ምናምን ዲስከስ እናድርግ እያሉ ነው። ፍላይት አለብኝ ከ3 ሰዓት በኋላ ከደረስኩ በኋላ ማድረግ እንችላለን፣ በዚህ ሰዓት እደርሳለሁ። ከዛ ድሌይ ሲመጣ ደውዬለት ቴዲ ድሌይ ያለው ፍላይቱ አልኩት። ደን ይደወልለት። ከዛስ በስልክ ማድረግ እንችላለን። እኔ ከልቤ ነው፣ በንጽህና ነው የምነግራቸው። በስልክ መግባት እችላለሁ። ከይቅርታ ጋር እኔ ስድብ አይበርደኝም አይሞቀኝም፣ ግን እኔን የሚያውቁ ሰዎች ብዙዎቹ ሚዩት ተደርገዋል እዚህ ውስጥ። አዎ እንደዛ ነው እያሉኝ ያሉ። ብዙዎቹ ስድቦች ግን ይንሸራሸራሉ። ሞዴሬተሮቹን ፈትሽ ይሆኑ። ቴዲሻ መፍታት ፕሊዝ ሚዩት አታድርጉ። ለእኔ ሞዴሬተር እንዳትሰጠኝ አልፈልግም። አላችሁ ሁለታችሁ አንሳ፣ የኔን አንሳ። ችግር የለውም እሱ ችግር የለውም። ሪዝን ነው ሰው የሚፈልገው። ገባ እያፈነ ነው ፍራውል የሚናገረው እንዳይባል ሲጀመር ስልኬ እዛ ጋር ያለው ችግር የለውም። ይኸውልህ ሌላ ነው ፊራ የዲዲአር ፕሮሰስ ይኖረናል። ዲስአርምመንት ሞዴሬተሮች ዲስአርም ይደረጉና ከዛ በኋላ ሪኢንቴግሬት ይደረጋል። ምን መሰለህ እንደዚህ ምንድን ነው መሰለህ የሚለው ድመት ስታልፍ ወተት ደፋች። ስታልፍ ቤት ውስጥ ስታልፍ ወተት ደፋች። ፍራውል በኋላ ሞዴሬተር መልሳለሁ። እሺ ካላችሁኝ ይኸው አንሳ። አልፈልግም። ለእነሱ ስጣቸው እንዳለ ለእሱ እንትኖች ሞዴሬተር ከሰጠኝ ራሱ ዮኒን ነው የማስወርደው። ለእነሱ ድምፅ ልሆናቸው እንጂ አይበርደኛ አይሞቀኝ። ዮኒ ለእኔ ከሰጠኝ ራስህን ነው የማስወርደው። ዮኒ ራሱ እንደዚህ ያታለል ሞዴሬተር ልትወስድ ትቆያለህ። ቀጥል፣ ፊራን አቋረጥ ነው። ቀጥል ጎሄድ። ኦኬ እቺን አባባል ተጠቅሜ ወደ ጉዳይ ሄዳለሁ። ድመት ስታልፍ ወተት ደፋች ቤት ውስጥ እና እንዲሁም ስሜ አያምርም እንኳን ወተታቸውን ደፍቻ ያለች እና እንኳን ሞዴሬተር ሰጠኝ። ቴምርን እኔ ነኝ ያርኳት። በዚህ አጋጣሚ ምናልባት ቴምር ከሆነች እኔ ነኝ ያርኳት እየተሳደበች ስለነበረ ኮመንት ሲያደርጉ በኮመንት አይቼ ነው ሚዩት ተደርገናል። ኦኬ ስለዚህ እኔ ነኝ ያርኳት። ችግር የለም ለነሱ ነው። እሺ ሎጂስቲክስ በነገራችን ላይ እሷ ማመስገን አለባት። በጣም ፈመሰች በእኔ ወደ ውስጥ የኔን ስም በመንካቷ እንደውም ፈመሰች። ላይክ ብለስ ማድረግ እንደውም ሺዝ ብለስ ላይክ በጣም ነው ፈመሰች በእኔ ማለት በጣም ታወቀች። ኦኬ ወደ ጉዳይ ስገባ ቴዲ እኔ ከልቤ ነው የምነግራቸው። ከቴዲ ጋር ቀጠሮ እንዳለ ምናምን እሱ ነው የደወለልኝ። ደውሎልኝ ኦነስት ሆኜ ነው የምነግራቸው። ደውሎልኝ ዛሬ እንወያይ እያሉ እነ ቴምር እነ ሁሉም እነ ማህሪ ምናምን አሉ። ዮኒም ይመጣል ስለኝ ቴዲ ወደ ዲሲ እየሄድኩ ነው። ከ3 ሰዓት በኋላ ነው የምደርሰው። ላይክ 2 ሰዓት ከ38 ይፈጃል። ላይክ 3 ሰዓት ያዘልኝ ከደረስኩ በኋላ ስለው ካልሆነ ደግሞ በስልክ ልሞክር አልኩ። ኦነስት ሆኜ ነው የምነግርህ። ለቴዲ ብየዋል። ነገ ህሊናችን ይታዘበን። ትልቅ ሰዎች ነን። ኦኬ በስልክ እሺ፣ በስልክ ከሆነ በስልክ ጠይቀን እሺ ምናምን ተባባለ። ከዛ በመሃል ድሌ ሆነ። ፍላይት አውሮፕላን መቀየር አለበት የሆነ ነገር ሆነ። አውሮፕላን እንቀይራለን አይነት ነገር ሲሉ ድሌ አለው ብዬ እንደገና ደውዬ ነገርኩት። ፕሮግራማችን የነበረው እኔ ከደረስኩ በኋላ ነው። አሁን ስላነሳው አይ ሎየር አትግባ ብሎ እንደዚህ ትግባ እንትን መሆን የለብንም። ልጆች አይደለንም። ብዙ ነገር ምንመራ ሰዎች ነን። ቤተሰብ ምንመራ ሰዎች ነን። ስለዚህ እንደዛ ሲል ኦኬ ምናምን ተባብለን በመሃል እነሱ ገብቷል። ቴክስቶቹ አሉ የተጻጻፍናቸው። ከዛ በኋላ እኔ በስልክ መግባት እችላለሁ። ደውለት ተብሎ በስልክ ተገባ። እኔ አላያቸውም፣ ምክንያቱም ቲክታክ አያሳይም። ስንት ሰው ይኑር ማን ይኑር ምናምን አላያቸውም። በስልክ ብቻ ነው ልነጋገር የምችል። ያ እንደዚህ ነው። ሌላ ምናልባት ኦሮምኛ ማውራቴ ንግግሬ ላይ ዘረኛ ሆነ ከተባለ ዘር ውስጥ ተደበቀ ከተባለ
ትውልዴም እድገቴም ኦሮሞ ነኝ። አሁን ማስረግጬ የምነግርህ የወለጋ ኦሮሞ ነኝ። ምናልባት በኦሮምኛ ቃላት ስትጠቀም ተሰምቶ የማይታወቅ ከሆነ ይሄ ዘረኛ የሚያስብል ከሆነ ልባል፣ ምንም ችግር የለው። ኦሮምኛ ማውራት የዘረኛ የሚያስብል ወለጋ ውስጥ ተወልጄ ያደግኩ ምርጥ ኦሮሞ ነኝ። እሱ ምንም የሚካድ ነገር አይደለም። ምንም የሚያስደብቀኝ ነገር የለም። ዲፌንድ የሚያስደርገኝ ዳስ ይሄ ከሆነ ማለት እዛ ውስጥ ገባ ለምትለው ነገር በጣም የምኮራ በማንነት የምኮራ ሰው ነው። በቤተሰቦችም በአስተዳደጌም በተወለድኩበትም አካባቢ የምኮራ ሰው ያ አንተ ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም። ይሄ ነው ሊነሳ የነበረው። ሌላ ምለው ነገር የለኝም። የፈለገውን ማለት ይችላል። እያነሳን እንደዚህ ብናደርግ እዚሁ ነው የምናድረው። ይነጋል እንጂ ምንም የሚፈጥረው ነገር የለም። የተነሱ ሀሳቦች ናቸው። እኔም ትግሬ ነበር እንዴ? ቆይ ትግርኛም እችላለሁ። ሁለታችሁም ትግርኛም እችላለሁ እና ጥሩ ቆይ ከዛ በፊት ኦሮሞ አይደለህም ያለ አለ። ኖ ተው እሱ አያስፈልገንም። ስለዚህ ጻር ነው ምን ያው ለምሳሌ እንደዚህ አይነት ጨዋታ ለመሰለ አንተም ብትሆን ከማህበረሰቡ ላይ መነሳሰል አለበት። እንደዚህ ነገር ማቆም አለበት። የኦሮሞ ህዝብ በአንተ የግል እንከን ከአማራ ጋር ምን ከስልጤ ጋር ከማንም ጋር መነካካት የለበትም። መብት የለህም። በማንነት የምናምን እሱ አይደለም ቴዲ ፍራውን ትራገስታ ሸጣላ ምን አገባው? ኖ እኔ ቤት በነበረው ውይይት ማንም ሰው ለሰከንድ የኦሮሞ ስም ያነሳ የለም፣ የወለጋን ያነሳ የለም፣ አማራ ያለ የለም። እኔም እኮ በቤቴ ነው ያነሳው። ታዲያ ለምን አንገበገበ? በማንነት የጠሉኝ ብለህ ለምንድን ነው የምትነግራቸው? አላልኩም እንደዛ አላልኩም። ማረፍ አለ መጠየቅ አለብን። እንደዚህ ነገር እኔ በማንነት የጠሉኝ የሚል አልወጣኝም። ህዝብ ከህዝብ ማጋጨት የለብህም። ስርዓት ነው የለም። እንደዛ አላልኩም። እንደዛ አላልኩም። ትራ ገዝታለች። የፍራውል እና የተምር ጉዳይ ነው። ህዝቡን ትለቃለህ። እኔም እንደዛ አላልኩማ። በማንነት የጠሉኝ የሚል አላልኩም። ስማ ቆይ አንዴ ያዙልኝ። ኦሮምኛ ቃላት ተጠቀምኩ እንጂ አላልኩም። እኔ ኦሮሞ ምን ታውቃለህ? እኔ ስለኔ የምታውቀው ነገር አለ? ቆይ አንዴ ተና ንገረና። ኦሮሞ ምን ነው ንገረና። አይደለም ያገናኘን እኮ ፍራውልነትን አገናኘን። ከስር ኮመንት ምን እያሉኝ እንደሆነ ታውቃለህ? ያገናኘን መሐላት ያገናኘን ፍራውልነትን ቆይ ስትደዋወል እኔ አንተ እንደዚህ ምልክቶች አይተህብኛል። ፍራውል ስትደዋወል ስናወራ ጓደኛዬ በነበርክ ሰዓት አንድም ቀን አሁንስ ታዲያ እኔ በማንነት የጠሉኝ እኮ አላልኩም። ላይቭ ላይ ኦሮምኛ ነው ያወራሁት። ተርጉመ ስማ ብየዋል። ተርጉመ ስማ ብያለሁ። እኔ አንተን አታክ ለማድረግ ሳይሆን ፍራውል ለመሰል አንተን አታክ ለማድረግ ሳይሆን በአንተ አስታክኬ ሌሎችን ማስተማር ስለፈለኩ ለመሰል ኦኬ እሺ። እንደዛ አትልም ታዲያ የኔና ያንተ ጉዳይ የኔና አሁን ለምሳሌ እንወያያለን አይደል? ታዲያ ሁለት ነጥብ ላድርግ አትለኝም ታዲያ? ኦኬ ተጠቀም። ጓደኛ ማስታረቅ ችግሩ ይሄ ነው። ያዝልኝ ቴዲ ወደ ህዝቡ አንስል ቴዲ ቆይ ራሱ ምሳሌ አይ በቃ አያና ተግባባን። እኔን ምሳሌ ለማድረግ ነው። ኦኬ ሌሎቹ ለማስተማር ስለፈለኩ ኦኬ። ታዲያ መማሪያ ላድርግ አትለኝም እንዴ? እሺ ቀጥላል። አክሰፕት አድርጌያለሁ። ብዙ ጊዜ የምናያቸው ነገሮች አሉ በሌሎች እኛ ማስተማር ነው ያለን። ለምሳሌ ሁለታችሁም የኔ የግል ድክመቴ ብዙ ጊዜ እንደምናገረው ራሴ ምሳሌ አድርጌ የግል ድክመቴ የራሴ የማንኪያ ብሔሮችን አይወክም። ምን አረግ እኔ በግሌ ወይ ሰንፋለሁ ወይ ጠነክራለሁ። የማንኪያ ብሔሮችን ወይ ቦኖ ላሰራላቸው ስል ወይ ትምህርት ቤት ልገነባላቸው ስል እጠራቸዋለሁ። ግን ፐርፐዙ መሰለህ ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለመሰለህ እኛ ከዚህ በምንሰጣቸው ነው። እኛ ማስተማር አለብን። ሌሎችም እንደዚህ ኬዝ ይዘው ሲመጡ ከበደ ከሆንክ እንደ ከበደ ነው መዳኘት ያለብን። አየለ ከሆንክ እንዳየለ እንጂ ወደ ማህበረሰብ እንዳይወርድ ስለፈለኩ በአንተ ምክንያት ለሌሎቹ ልናገረው ነው። አይ ቴዲ እኔ እንደ ፍሬንድሊ እናውራው። እኔ በማንነት የጠሉኝ የምን አልተናገርኩም። የተናገርኩት ምንድነው አንተን ኦሮምኛውን አስተርጉመ ስማ ብየዋል። አስተርጉመ ስማ እያልኩ ነግሬያለሁ። ምክንያቱም ኦሮምኛ የተናገርኩ እያስተረጎምክ ስማ። ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም። ገብቶሃል? ተርጉመ ቴክስት አድርግልኝ ምናምን ልትለኝ ትችላለህ። ግን አስተርጉመ ስማ ምናምን እያልኩ ነው የተጠቀምኩት። ያ ከሆነ እናንተ አሁን ይኸውልህ አሁን ደግሞ እሱ የሹካ ብሔር ነኝ ብሎ ይምጣ እንዴ? ኧረ በፈጣሪ ይኸውልህ ደርሰዋል እኮ ደርሰው እኔ ከስር እያሰደባችሁኝ ነው። አንተ መሀል ጥልቅ አትበል ምናምን ይሉኛል። ገብቶሃል? እውነት ከስር ምን አገባህ የእርጎ ዝንብ ምናምን እየተባልኩ ነው። ከስር መሀል አትግባ፣ በእነሱ ፍቅር መሀል ገባህ እየተባልኩ ነው። ፊራዬ ያለህን ነገር ጨርስ። ይኸውልህ ፖዚቲቭ ኤንድ ላይ እንጨርስና
እኔ ጨርሻለሁ። ምንም ምለው ነገር ይኸውልህ ፖዚቲቭ ነገር እንዳለ አውቃለሁ። እኔ ከአንተ ጋር ሳወራ ኢንዲቪጁዋሊ ሳወራ ለቴዲ ያለ ነገር እኔንም ሊያስቀናኝ ይችላል እንደ ጓደኛ። ይሄ ልጅ ከኔ በላይ ቴዲ ነው የሚወደው ብዬ ማለት ነው። ከቴዲ ጋር ሳወራ ሰው እንደው እዚህ ውስጥ 8600 ሰው ያለ እንዲታዘበኝ ይሄን ነገር እንዲታዘቡ ስለምፈልግ ሰው እኔ አስታርቅ ያውቃለሁ፣ ጓደኞቼ ተጣልተው ያውቃሉ፣ ማአት ነገር አይቼ ያውቃለሁ። እንደ ፊራውልና እንደ ቴዲ መሀላቸው ስትገባ እነኚህ ሰዎች ፍቅር በዝቶን የተጣሉት እንደሚያስብል አይቼ አላውቅም። አንድ ክፉ ነገር ጌታን ነው ብለህ እኔ ውሸት አላውቅም። አንድ ክፉ ነገር ቴዲ ስለ ፊራውል ሳወራው ይሄ እኮ እንዲህ ነው፣ ጠማማ ነው፣ መጥፎ ነው፣ ውሸታ አንድ ቃል ስለሱ መጥፎ ነገር አይናገረኝም። ፊራ እኮ ምስኪን፣ ፊራ እኮ ጥሩ ነው፣ ፊራ እንዲህ ነው የሚለኝ። ፊራውል ጋር ሲሄድ ስለ ቴዲ ስለው ጓደኛዬ ነው የሚለኝ። ጓደኛህ ነው እንዴ ታዲያ? ጓደኛዬ ነው እሱ እኮ ተደዋውልን ብዙ ነገር ነግረዋል። ገብቷል። ፍቅራቸው ስቲል ታይት ነው እና እዚህ ጋር ተቆሳስላቸዋል፣ የሆነ ተነካክታቸዋል። ይሄ ብሊድ እንዲያደርግ አንፈቅድም እና ፊራ የቀረ ነገር ካለ አለበለዚያ ቴዲ ይናገርና እኛም ትንሽ ነው ፈታ ማለት እንፈልጋለን። አንዳንድ መጨረሻ ፋይናላይዝ የምናደርጋቸው ነገሮች ስላሉ አንተ እንደሱ ካሉ አይቀር እኔም ጋር እግዚአብሔር ምስክሬ ነው። ቴዲም መጥቶ ይሁን አንተ ቅር እንዳይል ብዬ ነው ይለኛል። ይሄኛውም ይመጣል ይሁን አንተ ቅር እንዳይል ይለኛል። እኔ በእናንተ መሀል አልገባም። ፕሊዝ ባትነጋገሩ ደስ ይለኛል፣ ባትረጋገጡ። ግን ሁለቱም ወዳጅ ስለሆኑ ይሄኛውን ቅር እንዳይል ይባባላሉ እንጂ የሆነ በእኛ ራሱ ይሉንታ እንዴት እንደሚይዛቸው ተሳዳቢ እንዳልሆኑ ተናጋሪ እንዳልሆኑ እንደዚህ አይነት ሰዎች እንዳልሆኑ የምታየው። እኔ ከተናደው ዝም ብዬ ነው የምሄደው እንጂ የሆነ ሰው ቅር ሊለው ይችላል በእኔ ነገር፣ የሆነ ሰው ሊሰማው ይችላል ብዬ እንኳን አላስብም። ገብተዋል ጅቡ ነው የምለው። እነሱ ግን ምን ያህል ሰድቤን ምን ውስጥ እንደሌሉ የምታውቀው ይመጡና እንዴ ጓደኛ አለው እኮ ወዳጅ አለው እኮ እሱን አስቀይሞ ይሆን ብለው ሁለቱም የሚያስቡበት መንገድ በእውነት ትልቅ ሰው እንደሆናችሁ። ኦኬ ወደ እናንተ ከመመለሳችን በፊት ዮኒዬ፣ ወደ እነሱ ከመመለሳችን በፊት ምንዘጋው ብዙ ሰው ከስር ጥያቄ የሚሆንበት በዚህ ሁሉ ጠብ መካከል ጥሩ ሰው መሆናችሁ የሚታወቀው ኢቭን ጠባችሁ ራሱ ለድሆች መልካም ከማድረግ ጋር የተያያዘ ፉክክራችሁና ብሽሽቃችሁ ራሱ በተወሰነ ደረጃ ወደ እርዳታ እንደዚህ ታስባላችሁና ብዙ ሰዎች ከታች እያሉ ያሉት እርቃችሁን እናንተ ሴሌብሬት ስታደርጉ መቼስ እንጨርሰዋለን፣ እንታረቃለን፣ እናስተካክላለን ስታደርጉ ወደዛ ከመሄዳችን በፊት በፍንጥር ልንዘጋው ነው የምንፈልገው። ሁላችንም የምንችላትን ነገር አድርገን ስሙ ስለተጠራ መቄዶንያ ለድሆች የፍንጥር እንደዛ የተጋነነ ነገር ሳይሆን የፍንጥር የሆነ ነገር እናደርጋለን። ከዛ በፊት ግን በዚህ ጉዳይ ላይ ስሙም ተጠርቶ የነበረ በዚህ ጉዳይ ውስጥ የፉክክሩና የእንትኑ ነገርም የተጠራበት ወንድማችን አለና ዮኒ ቶሮንቶ እናንተ ከጨረሳችሁ በኋላ ይሁን ብለን ነው ዝም ብለን ያለ ነው። እሱንም አድሬስ የምናደርግበት መንገድ ይኖራል። ስለዚህ ፊራ በጣም ጥሩ አድርገህ አስቀምጠዋል። መጥፎ ነገር የላችሁም። ኢቭን 2 ነጥብ ልታደርገኝ ከሆነ ይሁን ምናምን ያልከው አይ አንደርስታንድ ገባ። እንደዛ አይነት ሌቪቲ ያላችሁና ወደዛ እንድትመለሱ እንፈልጋለን። ቴዲ በዚሁ መንፈስ የምትለንን ነገር በለንና ሌትስ ስኳሽ ዲስ። አይ ቲንክ በቂ ተነጋግረናል ስለ ጥፋቱ። ወደ መደምደሚያ ስንመጣ በሲሪየስ የምጠይቃቸው ይቅርታዎች አሉ። እኔ በነበረበት ሲመጣ እንትን እንዳለን ሲመጣ ይምጣ እየሰማህ ነው፣ ጆሮ ላይ ያለ ኖ እዚህ እንድትሆን ፈልጋለሁ። አንዴ አስለቅሰው ነው ገብቶኛል። አቦይ ለቅሶ ቤት ነው ገብቶናል። ስትመለስ እናወራለን። ሊያሳየኝ እንዲለኛል እንዴ? አይ ችግር የለውም። ዮኒ እንግዲህ ይሄን ታይም እስኪመለስ ድረስ ወደ ቴዲ ከመሄዳችን በፊት አንተ እስቲ እነኚህ ሰዎች የታዘብከው ነገር ስላስቆምኩ ማዳር ማ ብራዘርስ ማን እግዚአብሔር ምስክሬ ወንድሞቼ ናቸው። ጠይቀው ቴዲ አዋሳን ፍራውልን ጠይቀው ምንም መመተው ክፉ አያወሩ። ስቅ ያለው ግን ሆዴ እስኪነፍር ስቅ ያለው ያው የሆነ የሙድ ያራዳ ብሽሽቅ ተበሻሸቁ ደልዝነት ነው እንጂ በጣም የስድብ ሰዎች አይደሉም። ብሔር የሚያከብሩ ሀገራቸውን የሚወዱ ሰዎች ናቸው። ቴዲም ይረዳል በአቅሙ በቻለው፣ ፍራውልም ያደርጋል። ግጭትም የላቸውም። ሁለቱም እኩል የሚተሳሰቡ ናቸው። እንዳልኩ በጸቡ እንኳን አንተ እንዳልከው ወደ እርዳታ ደሃ እንዲረዳ ያሰቡ ሰዎች ናቸው። ሰው የሚያሳየው ምንድነው? መልካምና ሌላው ቢሆን ምንድነው ለማጥፋት ነው የሚሰሩት። ቻሌንጁ እንኳን
ደሃ ይረዳ የሚል ነገር ስለሆነ ትልቆች ናቸው ነው እኔ የምለው። ስለዚህ አሁን ቴዶ የምትለውን ልስማ እና ወደ ፍራውል እንሄዳለን። እንዴ ፍጥነት ግን ጭርቅ አርጋት ነው የመጣው አልገባኝም። ኧረ ተፋታው በእናትህ እናቆራለን። አነስ ብሎ ጥራት ያለው ነው አዘዋል። ከብዛት ጥራት። እሺ ወደ 9 ቢራ ሳጠጣበት ነው አይደል? ለጨዋታው ቸኩላችኋል። እስቲ እንጨርሰው፣ ፋይናላይዝ እንትን እናድርግበት፣ ድምድማት እናድርግበት። የልጅ ነገር እንዳይሆንብንም ድምድማት እናድርግበት። ቴዲ የሚናገርና የቀረውን ታይ አፕ አድርገን እኔም ፈገግ እስክል ቸኩያለሁ። ቴንስ የሆነ ቀን ያሳለፍነው። ቴዲ ቀጥል። ወደ መጨረሻው ስንመጣ እዚሁ ስላሉ ሰዎች በተቻለ መጠን የሰለጠነ ውይይት ለማድረግ ነው አላማዬ። ለትውልድና ለሀገር የሚጠቅም ነገር ነው። ይህን ለማንም ብዬ አይደለም የጀመርኩት። በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን የማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ። በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረዳዋል ብዬ አስባለሁ። እኛ እናልፋለን፣ ትውልዶች ይተካሉ፣ ሀገር ትኖራለች። በዚያው ነው የምንቀሳቀሰው። ይሄ ነገር በተነሳበት ጊዜ ፍራውል የነካካቸው ብዙ ነገሮች አሉ። ለእነሱ ይቅርታ ፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከ6ኛ ክፍል ከ12ኛ ክፍል ከጨረስክ አነበንበዋለሁ ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት። ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መጥቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብየዋል። በቃ እኔ የተናገርኩት እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር። መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ። እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። እኔ ህሊና አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዤ አላደርገውም አልኩ። በጣም ተናድጄ በነበረበት ሰዓት እንኳን መጥተው አጸያፊ ነገር እንኳን ሲጠቀሙ ከልክያቸዋል። መርህ መሆን አለበት። ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ። የመጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራውል እንደምታውቁት። ስለዚህ 100 ሚሊዮን ብር አስገባለሁ ብሏል። እኔ 2 ሚሊዮን ብር አስገባለሁ። እዚህ ጋር ነው የምናምነው ሰው ጋር አሁን ትራንስፈር ማድረግ ይችላለሁ። ፍራውል ኢቲቻ 100 ሚሊዮን ያስገባል። ቴዲ ሐዋሳ 2 ሚሊዮን ያስገባል። ዮኒ ቶሮንቶም ያስገባል። በዚህ አቋም ነው የመጣሁት ለማለት ያ ነው የኔ አቋም ይሄ ነው። እሺ ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ቢሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አንተም አሪፍ ነው ስትል ነው የቀረብከው። እሱም አሪፍ ነው ባይ ነው። ሰማናችሁ። የእናንተን አሪፍ ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው። እያደረግን ያለ ነው አሁን ትራንስፈር አይደለም። ቴዲ ሚዩት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። 100 ሚሊዮን ዶላር ለመሰለ እንትን እንዳይሉ መግባት አለበት። ገንዘቡ ልተዋቸው እንዴ ይቀመሱ እንዴ ሁለቱም። እኔ እምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700 ሺህ ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3 ሚሊዮን 300 ሺህ የሚለው አካውንት ለቼዝ ባንክ ከፍቼ ነው። 3 ሚሊዮን 335 ሺህ ሴቪንግ ላይ ነው። 188 ሺህ ቼኪንግ ላይ ነው። እስከዚህ ላይ 700 ሺህ አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79,33,52,35 ለምን መሰላችሁ? ፕሮሰስ አድርጌ ባንክ ሂውጅ አማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ። መጀመሪያ
ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ራሱ ዋይር ትራንስፈር ማለት። ስለዚህ ቅድምም ተናግሬያለሁ አምና ፕሌይንግ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ፣ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይኸው እዚህ ጋር እንትን ስል ፍራኦል ኢቲቻ ይላል። በጣም ጥሩ ነው ፍራኦል፣ አካውንትህንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ማለፊያ ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጠብ መንፈስ ነው። ስለዚህ ለመስጠት የሚያስፈልገው በእርዳታ መንፈስ በራሱ ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ በውስጥ ነው። አዎ ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል? አንተ ዋየር አድርጌ ኦልሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልኩኝ። አዎ ስለዚህ ለመሰለህ እኔ ከኪሴ አውጥቼ አይደለም ያወራሁት አይደለም። እኔ ሬዲ ነኝ ብዬ ነው የምረን ነው ስባል፣ አዎ ሲሪየስ ነኝ በዚህ ጉዳይ ብዬ ነው። አንተን ራሴ ነኝ አልኩት። አዎ የኔ ጉዳይ ይሄ የኔ ራሴ ያመጣሁት ነው። ራሴ ነኝ ማስገባው። ይኸውልህ በሰው ፊት የተነጋገራችሁ በቀላል ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ። ሲሪየስ የሆናችሁት ግን መቄዶንያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ። እኔ መቄዶንያ ቢሊየን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው። እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያና እርቁ ግን አያሳምረው ይሄ ነገር። አሁን ወይ አንዴ ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ጊዜ ታገስ። መንፈሱ በዛው በፉክክር መንፈሱ ምን ያስጨንቀናል? እኛ ስለ መንፈሱ በመሀል እኮ ደሃ ይረዳል። ብራዘር ደሃ የሚረዳበት ነው። እነ መቄዶንያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው። እኔ support it በግልጽ ነው። I know you support it. I know you support it, ግን it's a continuance of the fight። ትራንስፈር ሳደር ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር። ፊራ የምርን መስለኝ እያሳየሁት ነው። ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ። ለምንድን ነው ይሄንን ሐሳብ ያነሳሁት? አንድ ነገር ሞቲቬቱ እነ ቴዲን ደሃ ናቸው እንትና ደሃ ናቸው ከሚል ሳይሆን ሁልጊዜ ፍራኦል ለሾው አፕ ነው የሚረዳው። ምንም እንትን ፈልገው አይደለም። ለእንትን ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወራው። ስለዚህ ዮኒም ብየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም፣ ምንም ነገር አልፈልግም፣ ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር። ዮኒ እያየን ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል። አይወጣም ዝም ብሎ። ሊሚት እኔ እስከ 40,000 50,000 ሊሆን ይችላል፣ ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን። ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ። ዮኒ ለዛ ነው ይደረግ የሚለው። እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም፣ ግን እርዳታ የሚረዳው ስሙን ለመገንባት ነው። እርዳታ የሚረዳው ገንዘብ ተቀብሎ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደ መሰለህ በዛ አይደል? ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ። ታውቃለህ፣ ጓደኛዬ ነህ፣ ተደዋውለህ የምታወራው ልጅ ነው። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ደሃ ነው። በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገህ
በንቀት ነው ያወራው። ያ ነው የጎዳኝ። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩት። በንቀት ምናምን ሳይሆን ያልኩት ነው። ሰው ያንን ሊረዳ ይችላል ቴዲ። ይኸውልህ ሰው ያንን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናድርግ እና ይሄን ነገር በዚህ ቅጡኝ ነው ያልኩት። በቃ በዚህ ቻሌንጅ አድርጉ። እኔ ይሄንን እንጂ እኮ ሌላ ነገር አለ